ከልቦ በቀረበው ትርታ 97.6 ኤፍኤም የሐሙስ ማለዳ ትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ ያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የመካከለኛው ምስራቅ ውጥረት ባለበት ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ከእስራኤል፣ ሳውዲ አረቢያ፣ ኩዌት፣ ኳታርና ዩኤኢና ኦማን ዲፕሎማቶች ጋር ተወያዩ። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመጣበት ወቅት ከእስራኤል፣ ሳውዲ አረቢያ፣ ኩዌት፣ ኳታርና የተባበሩት አረብ ኤምሬቶችና ኦማን ዲፕሎማቶች ጋር በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ የተናጠል ውይይቶችን አድርገዋል። ውይይቶቹ የተካሄዱት አሜሪካና እስራኤል በአንድ በኩል ሆነው ከኢራን ጋር እያካሄዱ ያለው ግጭት እየተጠናከረ በመጣበትና ኢራን በቀጠናው የአሜሪካ አጋር ተደርገው በሚታዩ ሀገራት ላይ ጥቃቶችን እየሰነዘረችበት ባለበት ወቅት ነው። አምባሳደር ሀደራ አበራ በትላንትናው ዕለት በአዲስ አበባ በሚገኘው በጽህፈት ቤታቸው ከእስራኤል የኢትዮጵያ አምባሳደር አብርሃም ንጉሴ ጋር ተወያይተዋል። እንደ ውጭ ጉዳይ ሚኒስቴር መረጃ ከሆነ ሁለቱ ወገኖች በሀገራቱ መካከል ያለውን የቆየ የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። በሌላ በኩል ሚኒስትር ዴኤታ አምባሳደር ሀደራ በኢትዮጵያ አዲስ የተሾሙትን የሳዑዲ አረቢያ አምባሳደር አብዱላህ ሐሰን አልዛህራኒን በጽህፈት ቤታቸው ተቀብለው አነጋግረዋል። በተጨማሪም ሚኒስትር ዴኤታው በኢትዮጵያ የኳታር አምባሳደርን አምባሳደር ሰዓድ ሙባረክ አልናኢሚ፣ የኦማን አምባሳደርን አምባሳደር አፍካር ናዲም አልፋርሲ እንዲሁም የተባበሩት አረብ ኤሚሬቶችን ኤምባሲ ጉዳይ ፈጻሚ ራሽድ አብዱላህ አልሼሂን በጽህፈት ቤታቸው ተቀብለው በተናጠል ውይይት አድርገዋል። በውይይታቸው አምባሳደር ሀደራ ኢትዮጵያ ከባህረ ሰላጤው ሀገራት ጋር ያላትን የቆየ ግንኙነት የበለጠ አጠናክራ ለመቀጠል ያላትን ቁርጠኝነት አረጋግጠዋል። ሚኒስትር ዴኤታው ከሚስዮን መሪዎችና ጉዳይ ፈጻሚዎች ጋር ባደረጉት ውይይት በመካከለኛው ምስራቅ ወቅታዊ ሁኔታ ዙሪያ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል። ያለ አግባብ ከስራ የተሰናበቱ 942 ሰራተኞች ወደ ስራ ገበታቸው ተመለሱ። ያለ አግባብ ከስራ የተሰናበቱ 942 ሰራተኞች ወደ ስራ መመለሳቸውን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። የተቋሙ ዋና እንባ ጠባቂ ስመኙ ቤ እንደገለጹት ከሆነ ተቋሙ የአስተዳደር በደሎችን በመቀነስና የመንግስትን ተጠያቂነት በማረጋገጥ ረገድ ከፍተኛ ውጤት እያስመዘገበ ይገኛል። ተቋሙ ካከናወናቸው ዋና ዋና ተግባራት መካከልም ከሰራተኞች መብት ጋር በተያያዘም ከህግ ውጪ ተሰናብተው የነበሩ 942 ሰራተኞች ወደ ስራቸው መመለሳቸውንም ጠቅሰዋል። መሬታቸውን ያለአግባብ የተነጠቁ 828 ግለሰቦች የምትክ ቦታ እንዲያገኙ የተደረገ ሲሆን በአጠቃላይ 14 ሚሊዮን ብር የሚጠጋ የካሳ ክፍያ እንዲፈጸም ተደርጓል ብለዋል። ወደ ተቋሙ ከሚመጡ አቤቱታዎች መካከል 78 በመቶ ምላሽ እንዲያገኙ የተደረገ ሲሆን በቀጣይ ይህንን አሃዝ ወደ 85 በመቶ ለማድረስ መታቀዱም ተነግሯል። ኃላፊዋ አክለውም ዜጎች መረጃ የማግኘት መብታቸው እንዲከበርና የመንግስት ተቋማት የሚሰጧቸው ውሳኔዎች ፍትሐዊነት የተላበሱ እንዲሆኑ ተቋሙ የክትትልና የምርመራ ስራውን አጠናክሮ እንደሚቀጥል አረጋግጠዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ማዳጋስከር መንግስቷን መበተኗ ተሰማ። የውሃና የኃይል እጥረት ከተገቢው በላይ ሆኗል በሚል በተነሳ ተቃውሞ የሀገሪቱ መንግስት መፍረሱን ተከትሎ በጊዜያዊነት የደሴታማይቱ ሀገር ፕሬዝዳንት ሆነው የተሾሙት ኮሎኔል ማይክል ራንድሪያኒያ ጠቅላይ ሚኒስትሩን ጨምሮ ሁሉንም የመንግስት አካላት መበተናቸው ተሰምቷል። በወጣቶች አመጽ ወደ ስልጣን የመጡት ኮሎኔል ራንድሪያኒያ በቀጣይ አዲስ ጠቅላይ ሚኒስትር እንደሚሾሙ ከመግለጻቸው ውጭ መንግስትን ለመበተን ያበቃቸው ምክንያት
እንዳልተናገሩ የዜናው ምንጭ አፍሪካ ኒውስ አስነብቧል። ፕሬዝዳንቱ ስልጣን ከያዙ 6ኛ ወራቸው ላይ ቢገኙም ከወዲሁ አካታችና ዲሞክራሲያዊ አይደሉም በሚል ጄንዚድ እና ጄንዋይ በሚል ከተደራጁ የሀገሪቱ ወጣቶች ጋር መቃቃራቸውን የጠቀሰው ዘገባው ምናልባትም የአሁኑ ውሳኔያቸው በዚህ ጫና ምክንያት የተደረገ ይሆናል ብሎ እንደሚጠረጠርም ጠቅሷል። በመጨረሻም የተባበሩት አረብ ኤሚሬትስ የድሮን በረራዎችን በሙሉ አገደች። በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ የዩናይትድ አረብ ኤሚሬትስ በሀገሪቱ የአየር ክልል ላይ ጥብቅ ገደብ ጥላለች። የሀገሪቱ ሲቪል አቪዬሽን ዛሬ ባወጣው መግለጫም የድሮኖችና ቀላል የስፖርት አውሮፕላኖች በረራን አግዷል። እገዳው ጥሶ የሚገኝ ማንኛውም አካል በሀገሪቱ ሕግ መሰረት ጥብቅ የሕግ እርምጃ ይወሰድበታልም ተብሏል። ከዚህ ቀደም የተሰጡ ማናቸውም የበረራ ፈቃዶች በሙሉ መሰረዛቸውንም ጨምሮ ገልጿል። እገዳው የተጣለው አሁን ያለው አስገዳጅ ሁኔታና ቀጠናዊ ውጥረት ተከትሎ የሀገሪቱን ደህንነት ለመጠበቅ ነውም ተብሏል። የሀገሪቱ ሲቪል አቪዬሽን ባለስልጣን እንደገለጸው እገዳው የመዝናኛ በረራዎች የሚያደርጉ ግለሰቦችንም ያጠቃልላልም ሲል ተዘግቧል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶው ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ቀደም ሲል የትርታ ጆሊ መሰናዶውን በሰዓት የፋሽን ጉዳይ ላይ አድምጠን እንዲሁም መልእክቶችን ተከታትለን ነው መልሰን የተገናኘ ነው። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። አጋሮቻችንን እናመሰግናለን። ራይድ ትራንስፖርት ትርታ ቁርስ አጋር በመሆን አብሮን ቆይታ ያደርጋል። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጩ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘዎታል የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው አጋራችን እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓትን ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል የሚለው እናት ባንክ እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር እንዲሁም ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። አሁን በእናት ተችሏል የሚላችሁ እናት ባንክ የአየር ትኬቶንም በእናት ባንክ በኩል እንድታገኙ እየጋበዛችሁ ይገኛል። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን ይላል እናት ባንክ። ማን እንደ እናት ይህንን ሰዓት አጋር ሆኖ ከኛ ጋር አብሮን ስላለ እጅግ አድርገን እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ ውስጥ በንግግርና በምክክር የማይፈታ ጥያቄም ሆነ ችግር የለም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኮሚሽነሩ ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ኮሚሽኑ እስካሁን ባካሄደው አጀንዳ የማሰባሰብና መቅረጽ ሂደት ኢትዮጵያ ውስጥ ሊፈቱ የማይችሉ ጥያቄም ሆነ ችግሮች የሉም። የሚነሱ ችግሮች በኢትዮጵያ ጥላ ስር ያሉ በመሆናቸው በዜጎች ምክክርና ንግግር መፈታት የሚችሉ ናቸው በማለት ገልጸው አሁን መመለስ የማይችሉ ጥያቄዎች ቢኖሩ እንኳን በጊዜ ሂደት መፈታት እንደሚችሉም ጠቁመዋል። ኮሚሽኑ ከሌሎች ሀገራት ልምድ መቅሰሙን አንስተው ያልተሳኩ ምክክሮች በውስጥና በውጭ ጣልቃ ገብነት መሆኑን መረዳት ተችሏልም ብለዋል።
በኢትዮጵያ ተጨባጭ ሁኔታ ኮሚሽኑ ከሀገር ውስጥ ከመንግስት እንዲሁም ከውጭ የተለያዩ ተቋማት ጣልቃ ገብነት የጸዳና በገለልተኝነት ስራውን የሚከውን ተቋም መሆኑን አስረድተዋል። በትግራይ ክልል 3 የፖለቲካ ፓርቲዎች አጀንዳቸውን ለምክክር ኮሚሽን ማቅረባቸውን የገለጹት ፕሮፌሰር መስፍን የትግራይ ክልል ህዝብ ከፍተኛ የንግግር ፍላጎት ያለው ስለ ሰላም ከማንም በላይ የሚረዳና ቅድሚያ የሚሰጥ መሆኑን አመልክተዋል። የኢትዮጵያ ህዝብ የሰላም ፍላጎት ለምክክሩ ስኬት ተስፋ የሚሰጥ መሆኑንም ነው የጠቀሱት። በአማራ ክልል በትጥቅ ትግል ላይ ያሉ የተወሰኑ አካላት አጀንዳቸውን ለኮሚሽኑ ማቅረባቸው ተስፋ የሚሰጥ መሆኑን ገልጸው በትጥቅ ትግል ላይ ያሉ ወገኖች ወደ ሰላም አማራጭ እንዲመጡም ጥሪ አቀርበዋል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ የሚመለምላቸው 2000 ተንቀሳቃሽ ታዛቢዎች 5 የምርጫ ጣቢያዎችን መታዘብ ግዴታ መሆኑን አስታወቀ። ህብረት ለምርጫ በአሁኑ ወቅት 190 የሚደርሱ በሀገሪቱ በዲሞክራሲ ላይ የሚሰሩ የሲቪል ማህበረሰብ ድርጅቶችን የያዘ መሆኑ ተገልጿል። እየተቃረበ ባለው 7ኛው ብሔራዊ ምርጫ በቅድመ ምርጫ ታዛቢነት 590 የሚሆኑ ታዛቢዎች ማሰማራቱን ነው ያስታወቀው። የህብረት ለምርጫ ዋና ዳይሬክተሩ አቶ አበራ ኃይለማርያም ታዛቢዎች የምርጫ ክርክርን፣ ዘመቻዎች፣ በአጠቃላይ የሲቪክ ምህዳሩን የሚያዩ መሆናቸውን ተናግረዋል። ዳይሬክተሩ በድምጽ መስጫ ቀንም ሂደቱን የሚከታተሉ ተቀማጭና ተንቀሳቃሽ 5000 ታዛቢዎች ይመለመላሉ ብለዋል። ሁኔታዎች እስከተመቻቹ ድረስ ታዛቢዎቹ በመላው ሀገሪቱ የሚሰማሩ ናቸው የተባለ ሲሆን 3000 ያህሉ ተቀማጭ ታዛቢዎች፣ ቀሪዎቹን ደግሞ ተንቀሳቃሽ ታዛቢዎች ናቸው ተብለዋል። አቶ አበራ እያንዳንዱን ተንቀሳቃሽ ታዛቢ 5 የምርጫ ጣቢያዎችን የመታዘብ ግዴታ የሚኖርበት መሆኑን አብራርተዋል። በአምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት በተደረጉ ውይይቶች አንዱ የሆነው በምርጫ ሂደት የሲቪል ማህበረሰብ ድርጅቶች ሚና የተመለከተው ይገኝበታል። አቶ አበራ ኃይለማርያም ህብረቱ በ7ኛው ሀገራዊ ምርጫ 28.5 በመቶ የምርጫ ጣቢያዎችን የመታዘብ አቅም እንዳላቸው ገልጸዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ማዳጋስከር መንግስቷን መበተኗ ተሰማም። የውሃና የኃይል እጥረት ከተገቢው በላይ ሆኗል በሚል በተነሳ ተቃውሞ የአገሪቱ መንግስት መፍረሱን ተከትሎ በጊዜያዊነት የደሴታማይቱ ሀገር ፕሬዝዳንት ሆነው የተሾሙት ኮሎኔል ማይክል ራንድሪያኒና ጠቅላይ ሚኒስትሩን ጨምሮ ሁሉንም የመንግስት አካላት መበተናቸው ተሰምተዋል። በወጣቶች አመጽ ወደ ስልጣን የመጡት ኮሎኔል ራንድሪያኒና በቀጣይ አዲስ ጠቅላይ ሚኒስትር እንደሚሾሙ ከመግለጻቸው ውጭ መንግስትን ለመበተን ያበቃቸው ምክንያት እንዳልተናገሩ የዜናው ምንጭ አፍሪካ ኒውስ አስነብቧል። ፕሬዝዳንቱ ስልጣን ከያዙ 6ኛ ወራቸው ላይ ቢገኙም ከወዲሁ አካታችና ዲሞክራሲያዊ አይደሉም በሚል ጄን ዜድ እና ጄን ዋይ በሚል ከተደራጁ የሀገሪቱ ወጣቶች ጋር መቃቃራቸውን የጠቀሰው ዘገባው ምናልባትም የአሁኑ ውሳኔያቸው በዚህ ጫና ምክንያት የተደረገ ይሆናል ብሎ እንደሚጠረጠርም ተጠቅሷል። ቀጣዩ የሩሲያ የዩክሬንና የዩናይትድ ስቴትስ የሰላም ንግግር በቱርክ ኢስታንቡል ሊካሄድ እንደሚችል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አስታወቁ። ቃል አቀባዩ በሞስኮ በሰጡት መግለጫ እንዳመላከቱት በዩክሬን ጉዳይ ላይ ድርድር የሚያደርጉት ወገኖች በሙሉ የቱርኳን ከተማ ኢስታንቡልን እንደ ምቹ የውይይት መድረክ ለመቀበል ፈቃደኛ መሆናቸውን ገልጸዋል። ቀደም ሲል የነበሩት የሶስትዮሽ ንግግሮች በተባበሩት አረብ ኤሚሬትስ አቡዳቢ ውስጥ ሲካሄድ የቆዩ ቢሆንም በአሁኑ ወቅት በመካከለኛው ምስራቅ ያለው ወቅታዊ የጸጥታ ሁኔታ ግን ቀጣዩን የውይይት መድረክ እዚያው ለማድረግ አመቺ እንዳልሆነ ተጠቁሟል። ፔስኮቭ የተባበሩት አረብ ኤሚሬትስ መንግስት እስካሁን ላደረገው ድጋፍም ምስጋናቸውን አቅርበዋል። ምንም እንኳን ቀጣዩ የውይይት ዙር የሚካሄድበት ትክክለኛ ቀንና ሰዓት እስካሁን ባይወሰንም የድርድሩ ሂደት ግን እንደሚቀጥል የጋራ መግባባት ላይ መደረሱን ቃል አቀባዩ አክለው ገልጸዋል። በሌላ በኩል ዩክሬን በብሪታንያ የተሰሩ ስቶርምስ ሻዶ ሚሳይሎችን በመጠቀም በሩሲያዋ ብራያንስክ ከተማ ላይ ላደረሰችው ጥቃት የብሪታንያ ባለሙያዎች እጅ አለበት በማለት ወቅሰዋል። ከዚህ ጋር ተያይዞ ሩሲያ በመካከለኛው ምስራቅ ሰላምን ለማስፈን ከኢራን ጋር በቅርብ እንደተገናኙ መሆኑን ፕሬዝዳንት ፑቲን ከኢራኑ አቻቸው ጋር በስልክ መወያየታቸው ተሰምቷል።